እንዴ እኔም ክፍል እንደዚህ ብርግድ አድርገህ መግባት ጀመርክ እንዴ? ምንድን ነው የምታፈጥብኝ? እርኩስ ነሽሽ። ምን አባ ነው ያልከው አንተ? የአባቴን ስም አትጥሪ። ማን ሆንሽ መስሎሽ? ማን ነኝ ብለሽ ነው የምታስቢው? በአምላኬ ምግቧ ውስጥ የሚጨመር ነገር አለ። በእውነት እኔ እንደዚህ እንደሚያደርግ አባቅ በፍጹም አላደርገውም ነበር። በጭራሽ ነው ሰው መጉዳት አልፈልግም። እንደው ስላላወቁ ነው። በጣም ቆየሁ እኮ። ስትጠብቂኝ ነበር? አዎ፣ ሌሊት ሙሉ ስጠብቅ ነበር። ሌሊት ሙሉ? አዎ። የምትፈልጊውን ነገር ንገሪኝ። የምፈልገውን ነገር ከነገርኩት አደርግልኛል? አዎ፣ ምን ችግር አለው? እቀፈኝ። እንዳትለቀኝ ጥብቅ አድርገህ እቀፈኝ። በጣም ደስ ይላል። አንተ ውሻ! ምን አባ ነው ልጄ ላይ የተለጠፍከው? የአምላክ በስተመጨረሻም የገንዛ እህቱን እንዴት እንደዚህ ታደርጊያለሽ? አንቺ ጨካኛ አረመኔ! ለምንስ ነው እንደዛ ያደረግሽው? ለምንድን ነው ከተንኮልሽ የማትቆጠቢው? ለምን እንደዛ ታደርጊያለሽ? በማለት እንግዲህ እንቅ አድርጎ ማለት ነው። እሷ ደግሞ እንዴት ብደፍር ነው ከክላሴ የምትገባው? ለምንድን ነው የገባው? እባክህ ልቀቀኝ፣ ገደልከኝ እያለች እንግዲህ ብትለፈልፍ ማለት ነው። ግን ደግሞ ማንም ሊደርስላት አልቻለም ማለት ነው። ምክንያቱም እያንዳንዱን ነገር ከታፈስ ሰምቷል ማለት ነው። ምን እንዳደረገቻትና ለልጅቷ ምን እየሰጠቻት እንደሆነ እያንዳንዱን ነገር የአምላክ ማለት ነው ከታፈሱ ሰምቷል። ታፈሱ እንግዲህ እራሷ የምትላትን ነገር ነው እና እህቱ የምትላትን እያንዳንዱ ነገር ነው የምታደርገው። ስለዚህ የአምላክም አውቃለሁኝ አንቺ በጣም ንጹሕ ልጅ ነሽ፣ ከስር ከመሰረቱ አቅሻለሁኝ። ስለዚህ ታፈሱ አንቺ ምንም እንደማታደርጊ አውቃለሁ። ግን ደግሞ የእሷን ትዕዛዝ ለመፈጸም ብለሽ ልጅቷ ላይ ያልሆነ ነገር ስታደርጊ በፍጹም እኔ ዝም አልልሽም። ሲቀጥል ደግሞ ልጅቷ ቤተሰብ ራሱ የላትም፣ እናት አባት ራሱ የላትም። እባክሽን ታፈሱ እንደዚያ ብላሽ ከሆነ ይህን ነገር ደግሞ ማድረግ የለብሽም። በምንም አይነት መልኩ ልጅቷን ማትረፍ አለብን። አውቃለሁ አንቺ መልካም ልብና ንጹሕ ልብ እንዳለሽ አውቃለሁ። እባክሽን ታፈሱ እያንዳንዱ ነገር ያለችሽን ነገር ወይንም ደግሞ ያደረግሽው ነገር ካለም እንድትነግሪኝ እፈልጋለሁ በማለት እንግዲህ ቀጥታ ማለት ነው ከታፈሱ ክላስ ሄዶ ነበር የጠየቃት የአምላክ ማለት ነው። እና እያንዳንዱን ነገር ሲጠይቃትም ታፈሱ እጅግ በጣም ነበር ያዘነችው ማለት ነው። ምክንያቱም እውነት እንደዚያ አድርጓታል እንዴ? በምግቡ የተነሳ ነው እንዴ እንደዚህ ህብሰት እንዳትራመድ የሆነው? ከምግብ አንጻር ነው እንዴ? በማለት እንግዲህ አላቅም። ብቻ ግን አሰሪሽ ምን እንዳለችሽ እና ምን እያደረግሽ እንደሆነ አንቺም ደግሞ እሷን ለመጉዳት ብለሽ ሳይሆን የእሷን ትዕዛዝ ለመፈጸም ብለሽ የምታደርጊው ነገር አለ ወይ? አንድ ነገር ሳትደብቀኝ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ በማለት እንግዲህ እሺ አምላክ አንተ ብለኝ ነው እንዴ? እኔ እነግራለሁ፣ ሁሉን ነገር እነግራለሁ። ግን እኮ እኔ አይደለሁም እራሷ እትዬ ነች እንደዛ አድርጌ እያለችኝ ሳደርግ የነበረው። ስለዚህ የእሷን ትዕዛዝ ለመፈጸም እንጂ እኔ ልጅቷን በዚህ መልኩ ይጎዳታል ብዬ በፍጹም አስቤ አይደለም በማለት አውቃለሁኝ። ታፈሱ ያንቺ ሀሳብ እንዳልሆነ አውቃለሁ። አንቺም ደግሞ የእሷን ሀሳብ እንደምትፈጽሚም አውቃለሁኝ ከዚህ በፊት። ስለዚህ እያንዳንዱን ነገር ንገሪኝ ዝም ብለሽ በማለት እንግዲህ እሷ እንዳለቻትና እንዲሁም ደግሞ በየቀኑ ከምግቧ ላይ እንደምጨምርባት ነው የተናገረው። አየሽ አይደለ ታፈሱ በጣም ንጹሕ ልብና እንዲሁም ምንም የማታውቀውን ቤተሰብ የሌላትን እናት አባት የሌላትን ልጅ ነው እኮ በጣም እየጎዳሽ ያለሽው። እና የእሷን ትዕዛዝ ለመፈጸም ብለሽ ልጅቷን አሽመድምዳችሁ አስቀመጣችኋት እና እሷን በጣም ነው የምታሳዝነው በማለት ወይኔ እኔ የሰው እንደዚህ ያደረኩኝ ማለት ነው እንዴ? በማለት እንግዲህ ታፈሱ ማለት ነው በጣም ነበር የደነገጠችው፣ በጣም ነበር ያለቀሰችው ማለት ነው። ምክንያቱም በሷ ምክንያት ሰው እንዲጎዳ በፍጹም አትፈልግም። እና ከዚህ አንጻር ደግሞ ራሱ የአምላክም ያውቃል ማለት ነው። ይህ ያንቺ ሀሳብ ያንቺ እቅድ እንዳልሆነ አውቃለሁ። ልብሽ ንጹሕ እንደሆነ ጥሩ እንደሆንሽም አውቃለሁ። ግን ደግሞ
የእሷን ሀሳብ ለመፈጸም ብለሽ አንቺ ደግሞ ያልሆነ ስህተት እየሰራሽ ነው በማለት እንግዲህ ሁሉን ነገር ሲነግራት እንዴት በእኔ ምክንያት ልጅቷ እንዳትራመድ ሆነች፣ ልጅቷን እንደዚህ አድርጌ ጎዳዋት በማለት እንግዲህ ታፈሱ ተጸጽታ ነው ስታለቅስ የነበረችው ማለት ነው እንጂ ታፈሱ ንጹህ ልብና እንዲሁም ደግሞ ለሰዎች አዛኝ እንደሆነች ራሱ የአምላክም ያውቃል። እኔ ለብዙ አመታት በደንብ ነው የማቅሽ በማለት እንግዲህ ሲናገር ነበረ ማለት ነው። ስለዚህ አሁን ላይ እጅግ በጣም አረመኔ የሆነችው እህትየዋ ማለት ነው ይብን ራሱ ህብሰት ተደስታ ስታያት ራሱ በጣም ነው የምትናደደው፣ በጣም ነው የምትበሳጨው ማለት ነው። እንደ አጋጣሚ ወደ ክላሷ በመጣችበት ሰዓት ህብሰት እጅግ በጣም ደስ ብሏት ነበረ። ደስ ያላት ነገር ደግሞ በጣም ሀሳብ ውስጥ ነበረች ማለት ነው። ስለ አምላክ እያሰበች ነበር። ስለ አምላክ እያሰበች ባለችበት ሰዓት ላይ ማለት ነው በቃ በውስጧ እሱ ስለሚታያት እጅግ በጣም ደስተኛ ነበረች ማለት ነው። ግን ደግሞ በሩን ከፍታ ስገባ የእንጀራ እናት ተብዬዋ ማለት ነው እሷ እየሳቀች ነው እና ምንድን ነው እንደዚህ እንደ ጅል የምትገለፍጭው በማለት አይ የሆነ ነገር እያሰብኩኝ ደስ ብሎኝ ነው ለዛ ነው በማለት እንግዲህ በፈገግታ ብትመልስላት እንዴት እንደዚህ ትያለሽ በማለት እንግዲህ በጥፊ ነበር ያጠናገረቻት ማለት ነው። እና በጣም ክፉ ነች። አንደኛ እሷ ምንም ነገር እንዳትናገር እንዳትራመድ በቃ ስንክልክል ብላ እንድትቀመጥ ነው የምትፈልገው ማለት ነው። አባት ተብዬውም እንደዚው ማለት ነው። እሷ ተጎርታ በቃ ምንም ነገር እንደማታውቅ ሆና እንድትቀመጥ ይፈልጋል። ልክ የሚስቱን ሀሳብ ነው የሚያካሂዱት ማለት ነው። በነገራችን ላይ ባልና ሚስት ሁለታቸውም በጣም ክፉ ናቸው። ሁለታቸውም ክፉ ሲቀጥል ደግሞ ሰዎችን በማሰቃየትና የራሳቸውን ሕይወት በማዳበር ላይ ነው የሚኖሩት ማለት ነው። አንድና አንድ ገንዘብ ነው የነሱ ሀሳብ። ለገንዘብ ብለው በጣም ብዙ ነገር ጥፋቶችን ያጠፋሉ፣ በጣም ብዙ ወንጀሎችን ይሰራሉ። እንዲገና ደግሞ ሰዎችንም በጣም ይጎዳሉ ማለት ነውና እንደዛ እያሉ ነው ባልና ሚስት የሚኖሩት ማለት ነው። እና በዚህ ውስጥ የምትገኘው ታፈሱ ባደረገችው ነገርና እንዲሁም ደግሞ ትዕዛዙን በመፈጸሟ እጅግ በጣም ነው የተናደደችው። ስለዚህ ነገሮችን ማስተካከል ይቻላል። ታፈሱ እባክሽን የሚረግርሽን ነገር አስተካክለሽ እንድታደርግ ይፈልጋለሁኝ። ሲቀጥል ደግሞ እኔና አንቺ በዚህ መልኩ እንዳወራን ማንም መስማት የለባትም በማለት ያምላክ ታፈሱን አስጠንቅቋታል። በነገራችን ላይ ታፈሱ ምንም ነገር አትናገርም ላሰሪዋ ማለት ነው። ምክንያቱም አንደኛ የአምላክን በጣም ትወደዋለች፣ ታፈቅረዋለች። ስለዚህ ከሱ ጋር ማውራትና ከሱ ጋር መሆን ራሱ ለእሷ በጣም ደስታዋ ነው ማለት ነው። ሲቀጥል የእሱን ትዕዛዝ ደግሞ ከማክበር ወደ ኋላ አትልም። ሲቀጥል ደግሞ እሷ እንዳሰሪዋ ክፉ አይደለችም፣ መልካም ልብ ነው ያላት ማለት ነው። ስለዚህ ይሄን ነገር ስላለ እሷ ታፈሱ ምንም ነገር አታወራም። ሲቀጥል የአምላክ ምንድን ነው ያላት ከዚህ በኋላ በቃ አድርጊ የምትልሽን ነገር እንደምታደርጊ መስለሽ ግን ደግሞ አታደርጊም። በቃ ልጅቷ መዳን መቻል አለባት፣ መነሳት መቻል አለባት፣ በሁለት እግሮቿ መራመድ አለባት፣ ትምህርት ቤትም መሄድ አለባት። እንደዚህ ስንክልክል ብላ መቅረት በፍጹም የለባትም። ስለዚህ ታፈሱ እሺ አደርጋለሁ እያልሽ እያንዳንዱን ነገር እሷ የምትልሽን ነገር አታደርጊም በማለት እንግዲህ ያው ምግቡ ላይ ለምሳሌ ጨምሪ ብትልሽም እንደ ድሮ መጨመር ሳይሆን የጨመርሽ በመምሰል አዎ ጨምር ያለው እያልሽ ነገሮችን ታስኬጃለሽ። ስለዚህ በምንችለው መጠን ልጅቷን ልንታደጋት ይቻላል በማለት እንግዲህ የአምላክም ማለት ነው ተናግሯታል። ታፈሱም እሺ ችግር የለውም የአምላክዬ በቃ እንዳልከኝ አደርጋለሁ፣ ችግር የለውም። እስካሁን ላደረኩት ነገር እኔ ምንም የማውቀው ነገር የለም። ሲቀጥል ደግሞ እሷን ይጎዳታል ብዬ አይደለም፣ እባክህን ይቅርታ አድርግልኝ በማለት አይ በቃ እሺ ለማንኛውም ለወደፊቱ ግን ያልኩሽን ነገር ሁሉ አድርጊ፣ እኔና አንቺ እንዳወራን ማንም መስማት የለበትም በማለት እንግዲህ የአምላክ አስጠንቅቋት ወጥቷል ማለት ነው። ሲቀጥል ደግሞ አሁን ላይ የአምላክ ማለት ነው ያው ህብሰትን በጣም ወዷታል፣ አፍቅሯታል። በነገራችን ላይ ህብሰትም እንደዚው በጣም ወደዋለች፣ አፍቅረዋለች የአምላክን ማለት ነው። እና ለዓለም ራሱ የሆነ ነገር በቃ ይታይብሃል፣ ምንድነው እንደዚህ እየተረበሽከው ምናምን ነገር በማለት አንተ በቃ እኮ ልጅቷን እኮ እንዳትራመድ አደረጓት እነሱ ገንዘብ የእሷን ገንዘብ ለመውሰድ ብለው በውሸት ከዚያ ቤት አምጥተው አስቀምጠው ጭራሽ ልጅቷን ሽምድምድ አድርገው አስቀምጧት እኮ እንዳትራመድ አደረጓት በማለት አረባክህ እነሱ ነው እንደ የረበሸ ከመቼ ወዲህ ነው እንደዚህ አይነት ነገር ሊረብሽ የቻለው ምናምን ወይስ ደግሞ ልጅቷን አፍቅራታል ምናምን ነገር በማለት እንግዲህ ለዓለም አምላክን ጠይቆት ነበረ ማለት ነው። እኔ አላቅም
ብቻ ግን የሆነ ስሜት አለኝ በማለት እንዳፈቀራትና እንደወደዳት ለዓለም እንግዲህ ተረድቷል ማለት ነው። ስለዚህ ለዓለም በነገራችን ላይ ለአምላክ በጣም ሚስጥረኛው ጓደኛ ነው። እንዲሁም ደግሞ ለህብሰትም እንደዚው ሚስጥረኛው ጓደኛ ነው። ህብሰትም እንደዚው የአምላክን እንደምትወደው እንደምታፈቅረው ለዓለም ነግረዋለች ማለት ነው። ስለዚህ እዚህ ጋር ደግሞ እንደዚሁ ማለት ነው የአምላክን በጣም እንደወደዳት እንዳፈቀራት ይብን ራሱ በሙሉ ቃሉ ባይናገርም ብቻ ግን በጣም እንደሚፈራትም ማለት ነው እንደሚፈራትም እሷን ሲያይም እጅግ በጣም ደስ እንደሚለውም ባጭሩ ብቻ ግን ለዓለም ነግሮታል ማለት ነው። ስለዚህ እሱም ወዷታል፣ አፍቅሯታል፣ ሁለታቸው ተዋደዋል፣ አፍቅሯታል ማለት ነው። እሷም እንደዛው ነች። ስለዚህ ለዓለም ደግሞ ማድረግ ያለብን ነገር አድርገ ግን ደግሞ ያንተ ልብ እንደዚህ አፍቅሮ ስላየሁትና እንደዚህ ሰው ስለተመኘ ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲህ ዓለምም ማለት ነው ደስ ብሏታል። ግን ደግሞ ካለችበት ችግር እንዴት አድርጌ እንደማወጣት አላቅም በማለት እንግዲህ በቃ እንግዲህ ነገሮችን እንትን ለማለት ሞክር፣ ለማስተካከል ሞክር በማለት እንግዲህ ለዓለምም እንትን ብሏል። ለዓለም ወደ ቤታቸው አምርቶ ነበረ። እንዲሁም ደግሞ ህብሰትን ሰላም ብሏታል። ከህብሰት ጋር ሲያወሩና ሲግባቡ የእንጀራ አባት ተብዬው እንዴ ታውቃታለህ እንዴ በማለት እንግዲህ አውርቶት ነበር። ኧረ አላውቃትም፣ 1-2 ቀን ያው ከአምላክ ጋር ስላየዋት ነው፣ ለዚያ ነው እየተግባባዋት በማለት እንግዲህ ተናግሯል ማለት ነውና የሁለታቸው መተዋወቅ ሲጀመር ከዚህ በፊት ወረቀቱ ስንት አይነት ወረቀት እንደሚሰራ እያወቅኩ አሁን ላይ ግን ይሄን ወረቀት አልችለውም ብሎ ሌላ ውስጥ ገባ። ልጅቱን ደግሞ አያውቃትም እያለ ለሚስቱ ከዚህ በፊት ሲያወራ ነበር ማለት ነው። እንደ አጋጣሚ ህብሰትና ዓለም ማለት ነው ሲያወሩ ሲሰማ የት ነው የሚተዋወቁት የሚለው ጥርጣሬ ውስጥ አድሮበት ነበር የእንጀራ አባትየው ማለት ነው። እና በዛ የተነሳ ለዓለምም ጥሩ መልስ ነው የመለሰው። 1-2 ቀን ከአምላክ ጋር ስላየዋት ነው በማለት እንግዲህ ያንን ቃል ነው ነበር የተመለሰው ማለት ነው። ሲቀጥል ደግሞ የህብሰት ጓደኛ ተብዬዋ ወደ ቤት እየመጣች ነው ማለት ነው። ቤት መጣ በምታገኝባት ሰዓት ወይኔ በጣም ነው ያዘንኩት፣ አንቺ እንደዚህ በመሆንሽና ባለመራመድሽ በጣም አዝኛለሁኝ። ሲቀጥል እናቴ ደግሞ በአንቺ እናት ነበረ ብዙ ነገር እያደረገችላት እየሰጠቻት ብዙ ነገር ስታግዛት የነበረው፣ አሁን ሁሉ ነገር ብቻ ግን ባዶ ሆነናል። እናቴም ስላንቺ መታመም ነግሪያት በጣም ነው ያዘነችው። ህብሰትዬ እንደዚህ ሆነሽም አትቀሪም፣ አይዞሽ ትድኛለሽ በማለት እንግዲህ እሷም የበኩሏን እየተናገረች ትገኛለች። ሲቀጥል የአምላክ የምትይውን ግለሰብ ማየት ፈልግ ነበር፣ ለምንድን ነው የማይመጣው በማለት ስለሱ ማለት ነው ብዙ ሰዓት ነበር እያነሳቸው ማለት ነው። ይመጣል ከቤት ስለሌለ ነው በማለት እንግዲህ ከቤት በመጣ ሰዓት ላይ እንግዲህ የአምላክን ሰላም ለማለት ተነስታ ነበር። የአምላክም እንደዚሁ በሩን ዘግቶት ነው ሄደው። ለምንድን ነው እንደዚህ የሚሆነው በማለት ስትጠይቃት ጸባዩ እንደዚህ ነው በማለት ህብሰትም ትመልሳለች ማለት ነው። እሷ ግን የአምላክ ተብዬውን ለመግባባት ወይንም ደግሞ ከእሱ ጋር ጊዜ ለማሳለፍ ፈልጋ ነበረ። ግን ደግሞ የአምላክ ፊት አልሰጣትም ማለት ነው። የአምላክ የሚወዳት የሚያፈቅራት ህብሰትን ስለሆነ ማለት ነው። ስለዚህ ካለችበት ችግርና ከሆነባት ነገሮች በሙሉ እያንዳንዱ ማለት ነው ህብሰት ያወጣታል። እንዲሁም ደግሞ የአባቷን ገዳይ ተብዬውን በእርግጠኝነትም ይበቀልለታል። እሷም ደግሞ በ2 እግሮቿ ትሄዳለች። ሲቀጥል ደግሞ ትምህርቷንም ትቀጥላለች። በማን የአምላክ እጥረት ማለት አሁን ላይ እንግዲህ የገንዛ እህቱን እንዴት እንደዚህ ታደርጋለች? ለምንስ እንደዚህ ያደረግሻት? በማለት እንግዲህ አንቺ አረመኔ፣ አንቺ ጨካኝ በማለት ጉሮሯን እንቅ አድርጓታል ማለት ነው። እና እንደዚያ ባያደርጋትና ውስጥ ለውስጡን ቢከታተል ነገሮችን እንዲሁም ደግሞ ከታፈሱ ጋር በማውራት ማለት ነው ያለውን ነገር የህብሰትን ጉዳይ ቢጨርሰው አሪፍ ነበር። ምክንያቱም እንደዚህ አድርጎ ማለት ነው ስለሷ መቆርቆርና ስለሷ ማሰብ ወይንም ደግሞ ስለሷ ብሎ ማለት ነው የገንዛ እህቱን እንደዚህ መግጠም ማለት ለሷ ጥርጣሬ ውስጥ በጣም ያስገባዋል በነገራችን ላይ ማለት ነው። ምክንያቱም የአምላክ እንዲሁም ደግሞ ህብሰት እንደማይስማሙ ነው ቤት ውስጥ የሚታወቁት ማለት ነው። ከተስማሙ ደግሞ ችግር ነው። ከዚህ በፊት አስጠንቅቁ። እሷን በቃ ማድረስ ያለብህ ቦታ ታደርሳለህ፣ መውሰድ ያለብህ ቦታ ትወስዳለህ ነው ያለው ማለት ነው። ከዛ በኋላ ግን በሁለታችሁ መካከል ምንም አይነት ቅርብርብ እንዲኖር አንፈልግም ስላሉ ፊት ለፊት ሲያወሩት የነበረው ህብሰትም ይሁን ወይንም ደግሞ የአምላክም
ሲያወሩ ማለት ነው እጅግ በጣም እንደሚጣሉና በቃ ሁለታቸው እንደማይስማሙ ነበር። አሁን ላይ ግን የአምላክ ያደረገው ነገር ደግሞ ለምን እንደዚህ አደረግሽ አንቺ ጨካኝ፣ አንቺ አረመኔ፣ ለምን ልጅቷን እንደዚህ ያደረግሻት፣ እንዳትራመድ ለምን አደረግሻት ምናምን ነገር ብሎ በጣም ጓ የሚልባት ከሆነ ደግሞ ራሷን ህብሰትን የባሰ አደጋ ውስጥ ነው የሚጥለው ማለት ነው። ስለዚህ የተጣላበትን ወይንም ደግሞ እህቱን ያነቃትን ፓርቱን ማለት ነው በሌላ መልኩ ለምን እንደዚህ ያደረግሽ ምናምን ብሎ ስለ ራሱ የሚናገር ከሆነ ምናልባት ህብሰት እዚያ ቤት የሚቆየት እንትኗ ትንሽ ይረዝማል ብዬ አስባለሁ ማለት ነው። ብቻ ግን እያንዳንዱን ነገር ከጎኗ እንደሚሆን የታወቀ ነው። ካለችበት ችግር አንድና አንድ የሚያወጣት ራሱ የአምላክ ነው ብዬ ነው የማስበው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን፣ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።